በጣም ከባድ ነው። እውነት ለመናገር ይህን ሳሳቀጣጥል እናቶችን ያስታወስኩት ብዙ ሴቶች አሉ በከባድ ሁኔታ ውስጥ ሆነው ልጆቻቸውን ለማሳደግ በቤት ውስጥም ከቤት ውጭም ሆነው የተለያዩ ስራዎችን እየሰሩ ያሉ ቤተሰባቸውን ለመምራት ከባድ ኃላፊነትን ይወስዳሉ። በቤት ውስጥም ከቤት ውጭም አንዳንዴ ደግሞ በሴቶች ያልተለመዱ የተለያዩ የስራ መስኮች አሉና እነዛን ሰርተው ቤት ውስጥ ደግሞ ገብተው ለልጆቻቸው ለቤተሰባቸው ኃላፊነትን ወስደው ሲያሳድጉ ያለው ቻሌንጅ ብዙዎቻችን ይሄን መከራ በየቤታችን በተለያዩ ስፍራዎች በጎረቤቶቻችን እንመለከተዋለንና ዛሬ እዛ ላይ ትኩረታችንን አድርገን ሀሳብ እንግዳ ነው ብለናልና በእሳት ዳር ጨዋታችን ቆይታችን ይቀጥላል። አብሮነታችሁ ከኛ ጋር ይሁን። ከነዛ ጠንካራ እናቶች መካከል እንግዲህ ሁለቱን ዛሬ ጋብዘናል። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ተመልካቾቻችን የእሳት ዳር ጨዋታ ፕሮግራማችን ተጀምሯል። ሴቶች በብዛት የማይሰማሩባቸው የስራ መስኮች ላይ ተሰማርተው ቤተሰባቸውንም የሚያስተዳድሩ ጠንካራ እናቶች ጠንካራ ሴቶች ናቸው። እስኪ ራሳችሁን አስተዋውቁልኝ። እሺ፣ መንበር አዲስ እባላለሁ። በበፊቱ አንበሳ የከተማ አውቶቡስ አገልግሎት ድርጅት በአሁኑ አዲስ አበባ የከተማ አውቶቡስ ድርጅት ባስ ካፒቴን ነኝ። በጣም ደስ ይላል። ለረጅም አመት እንደሰራሽን ሰምቻለሁ። 12 አመት ከ7 ወር። በጣም ደስ ይላል። 7 አመት በትኬተርነት አገልግያለሁ። 5 አመት ያው በሹፌርነት እያገለገልኩ ነው ያለው እስካሁን ማለት ነው። እንደቀጠለ ነው። እንደቀጠለ። እሺ፣ ስሜ መስታወት እርኬን ይባላል። የመጣሁት ከእሳትና ድንገተኛ አደጋ ከአቃቂ ቃልቲ ቅርንጫፍ ነው። እሳትና አደጋ ድንገተኛ ውስጥ በፋየርማን 11 አመት ሰርቻለሁ። ያው በምሰራበት ወቅትም እሺ፣ ስራው ብዙ ቻሌንጅ አለው። እሳትና ድንገተኛ እኔ የምሰራው ያው አሁን በአሁኑ ቡድን መሪ ነኝ። ግን ብዙን ቻሌንጅ ያለው በስልጠና ወቅት ላይ ብዙ ከባድ መታለፍ የማይገባውን ነገር ሰልጥነን ከወንዶች እኩል ምንም ነገር ሳይበግረን ማለትም ሰልጥነን 3 ወር ተመርቀን ወደ ስራ ገብተናልና ያው እሳት አደጋ ስገባም ከጅምሩ በጣም ወደዋለሁ። መስሪያ ቤቱን የሚያበረታታ ነው። ስር ያሉትን የሚያሳድግ ነው መስሪያ ቤቱ እና እኔም ደግሞ በጣም ስለምወደው ሙያዬን አክብሬ ቻሌንጅ ቢመጣም ቻሌንጁን አልፌ እዚህ ደርሻለሁ። በጣም ደስ ይላል። እንግዲህ የእናንተን ነገራችሁ። እኔም ሄዋን ጳውሎስ እባላለሁ። ዛሬ እንግዲህ በእሳት ዳር ጨዋታችን የተገናኘ ነው። ችርስ ብለን ጀምር ለቆይታችን። ተመልካቾቻችን የእሳት ዳር ጨዋታ ነው። እዚህ ቦታ ሀሳብ እንግዳ ነው ብለናልና ዛሬ በእንግድነት ያመጣ ነው ሀሳባችን ደግሞ በተለይ ሴቶች በብዛት የማይስተዋሉባቸው የስራ ዘርፍ ላይ ሆነው ቤተሰብ የሚያስተዳድሩ ጠንካራ ሴቶች። በእርግጥ አሁን በእነዚህ ስራዎች ላይ የተለያዩ ሴቶች በርካታ በሚባል ደረጃ እየተሰማሩ ወደ ስራው እየገቡ ይገኛሉ። ግን ሴትነት በራሱ ደግሞ ለነዚህ ስራ ትንሽ ከበድ ያለ ነገር እንዳለው ነው የምንረዳውና እስኪ መጀመሪያ ወደዚህ ሙያ የገባችሁበት እናንሳ። ወደ ስራው የገባሁት 2005 ላይ ነው። ማስታወቂያ ወጣ። ከ12000 ተወዳዳሪዎች ያው ልጄ ዛኔ ልጅ ነበረች። እጣ ወጣችልኝ። ከነዛ ውስጥ አለፍኩኝ። ያው ፈተና አለ። ከዛ ለ7 አመት 6 አመት ከ7 ወር አካባቢ ትኬተር ነው የሰራሁትኝ እና እዛ ድርጅታችን ውስጥ በምትሰሪ ሰዓት ዝም ብለሽ ባለሽበት አትቆሚ። እድገት አለው። የውጭ እድገት የሚባል ሳይሆን ከውስጥ ነው የሚያድገው። ያስተምርሻል። በምትፈልጊው ሙያ ሙሉውን ወጪሽን ሸፍኖ ያስተምራል። አንበሳ የከተማ አውቶቡስ ማለት ነው። ከዛ ከ2 አመት በፊት
አዲስ አበባ ከተማ አውቶቡስ ሆነ ማለት ነው። እኔ አንበሳ እያለ ነው ሹፌሩ ቀደም ባለው ጊዜ ነበርሽ እና ቻሌንጁ በጣም ደስ ይላል። ሹፌር ስንሆን የመጀመሪያ ከኛ በፊት አሉ ባቾች ማለት ነው። ኦልሞስት ወደ 30 ምናምን ልጆች ነበሩ። ከዛ በኋላ የነሱን ውጤት ታይቶ ያው ሴት ልጅ ጠንካራ ነች ጠንቃቃ ነች በሚባለው ተመረጥን። አሁን ወደ 300 ሳምበልጥ እንቀራለን። 12 ሜትር ከምናምን ነው የምንነዳው። ሌሊት 10 ሰዓት ነው የምትወጪው። 9 ተኩል ሰርቪስ ይመጣል። ብዙ ቻሌንጆች አሉ። እውነት ነው። ስልጠናው ደግሞ እንደማንኛውም ስልጠና አይደለም። ትፈተኛለሽ፣ ከወደቅሽ እንደገና ትፈተኛለሽ። መኪና እየነዳሽ ውስጥ ሆነሽ ነው መጀመሪያ እንትን የምትይው። ራሱ አስተምሮ ራሱ እንትን ብሎ ነው እዚህ ጋር ያመጣኝ ድርጅቴ ማለት ነው። በተለይ እንደዚህ ትንሽ ለየት ያሉ የምንላቸውን ስራዎች ስንሰራ ሴቶች የሰዎች እይታም ደግሞ ይዛ ነው ያህል ለየት ያለ ነው። በጣም ብዙ አስተያየቶችን ተቀብለሻል ብዬ አስባለሁ። ጥሩም መጥፎ የሚባሉ የሚያስገርሙም ጭምር። እስኪ እናንሳቸው። በጣም ደስ የሚሉ የሚመርቁሽ ሰዎች አሉ፣ የሚናደዱብሽ አሉ። እሺ። እና የመጀመሪያ ጊዜ ቲኬተር ሳሊዝ ነው የወጣሁትኝ እና ከቂሊንጦ እኔ የምነዳው የመጀመሪያ ቀን እሺ በ20 ነው ስፒድ የሚሄደው አልኳቸው ማለት ነው። ቀስ እያልኩኝ እና ችግር የለውም ምናምን ብለውኝ ብዙ ሰዎች ሞልቻለሁኝ። ጭኜ እየሄድኩኝ ልክ ቶቶት ጋር ሲደርሰውየው ወርዶ ወጣማ ሲበት እንዴ የሚመርቅሽ አለ፣ የሚናደድብሽ አለ። ግን በቃ ይበዛል። ግን ያው ብዙም አይደለም ታመጣጥኛለሽ። አንዱ ሲናገርሽ በአንደኛው ምናምን ያው እንትን ትያለሽ። ያው ቻሌንጁ ምንድነው? ለሊት ስትወጪ ጅብ አለ። ከባድ ነው። ስለዚህ ከቤት ወጥተሽ ትራንስፖርት ተጠቅመሽ ነው ወደዛ ድርጅት የምትገኘው? ሰርቪስ አለኝ። ሰርቪሱ ጋር እስከምደርስ ጅብ አለ። አጋጥሞሽ ያውቃል? በእውነት ከባድ ነው። እንዴት አለፍሽ? የመጀመሪያ ጊዜ አላየሁትም። አህያ በልተው ልክ ሲበተኑ ነው የደረስኩት። ከዛ በኋላ ነው የተነገረኝ። ስመለስ ግን ሳየው በቃ ለራሴም ሾክ ዶኛለሁ። በጣም ብዙ ነው የነበሩት ምናምን። በሌላኛው ቀን ግን ፊት ለፊት ተገጣጣምን። ኧረ እባክህ ስራ ልግባበት በባህላችን ደግሞ እንደሚባለው ነገር ስለው አየኝና ትቶኝ። እውነት ነው እንዴ ነገር አንቺ ላይ ሰርቷል ማለት ነው። ከባድ ነው እንደተባለው። የሁለታችሁም ስራ ለሊት መነሳትን በማንኛውም ሰዓት ዝግጁ መሆንን ይጠይቃል። እውነት ነው። እኔም በመጀመሪያ የገባሁት እሳትና ድንገተኛ ስገባ በፋየርማን አይደለም። በመጀመሪያ አንዲት ጓደኛዬ በቃ እሳት አደጋ እኮ እንደዚህ ጽዳት ምናምን አውጥቷል አለችኝ። እየተማርኩ ነው በዛን ሰዓት ማለት ነው። ቦታውን በጣም እፈልገው ስለነበረ በቃ ሄደን እንመዝገብ አልኳት። ከዛ ልክ እዛ ጋር ስንደርስ ጽዳትና ጥበቃ ብሎ እንትን ብሏል። ከዛ በቃ በሆነው እንመዝገባልና ተመዘገብ ቦታው ላይ ማለት ነው። ከዛ እዛ ያሉ ልጆችም አይ በጥበቃው እንትን በይ ለምን ኃላፊ ትሆኛለሽ? ሰው የለም ሴት የለም በሰዓቱ ላይ ማለት ነው። ከዛ ያለችን ልጅ አብረን ሄደን እሷ ወደቀች፣ እኔ ያለፍኩ አጋጣሚ ማለት ነው። ከዛ ጥበቃ ያሉትን ተቆጣጣሪ ሆኜ ገባሁ በ2005 ማለት ገባሁኝ። 1 አመት ከምናምን ሰራሁ እዛ ጋር ማለት ኮምፔር እያደረኩ ሰራተኛ። ከዛ 2007 ላይ ፋየርማን አወጣ። ሲያወጣ ያው እሳት አደጋን በጣም ማመስገን የምፈልገው ከስር ያሉትን ያበረታታል። ከውጭ ከማምጣት ይልቅ እዚህ ጋር ለስራው የሚያሟላውን መጀመሪያ መለመለ። እኔ መውጣት እችላለሁ፣ ለዛ ስራ ብቁ ነኝ፣ መለመለኝ። ወደዛ ገባሁኝ። 3 ወር ሰለጠንኩኝ። ግን ከሚገርመው ነገር ወደዚህ ስገባ የ7 ወር ህፃን ነው ልጄ ማለት ነው። በጣም ከባድ ነው። በጣም በቃ በጣም ነው የሚገርመውና ከዛ በቃ አለፍኩኝ። ስልጠናውን ገባሁኝ። የመጀመሪያው ቀን በጣም የማረሰው መሸ። ያው ዶርም ነው የምትይዥው። መሸ፣ አንሶላ፣ ብርድ ልብስ ምናምን ሲሰጥ በቃ ድፍት ብዬ ነው ያለቀስኩ። ለምን ልጄን ተለይቼው አላቅም። የወራት ልጅ ማለት በቃ ተለይቼው አላቅም እንዴ። ከዛ በቃ አንዱ አሰልጣኝ እኔ አፈር ልብላ ምናምን ምን ሆነሽ ነው ምንም የሆነ ካልኩኝ ወይ ይሉኛል ብዬም ስለምፈራ ኧረ እኔ ምንም አሉ ስራውንም ማጣት አልፈለግኩም። መርሳት አልቻልሽም። በቃ ብቻ እያደር በሳምንት ትወጫለሽ ማለት ቅዳሜ ትወጪና እሑድ ትመለሻለሽ። በቃ ቅዳሜ አደርስልኝ እሄዳለሁ። ልጄ ነው ያለው እመጣለሁ እሄዳለሁ። እና በዛ አጋጣሚ ያው ጠንካራ እህቶችም እናቴም ስለነበረች
ለዚህ ማለት ያን ስልጠና ሰልጥኝ እንደወጣ ያደረጉኝ ቤተሰቦቼ ናቸው። ለምን ያን ህፃን ልጅ ይዘው በቃ እኛ ነን በቃ አንቺ ወደ ኋላ አትሆኝም እኛ እያለን ብለው ልጄን ይዘውልኝ በሳምንት እየሄድኩ እያየሁትኝ 3 ወርን ስልጠና ሰልጥኜ በቃ ለስራው ዝግጁ ሆንኩኝና ያው እሳት አደጋ ጥሩ መስሪያ ቤት ነው ላለው ከስር ላለው ሰው ያበረታል። በጣም የሚገርመው ነገር ሁለታችሁም የልጆች እናት ናችሁ፣ ልጆች አሏችሁና ከዛ ጋር ተያይዞ እናትነት በራሱ ፈተና ነው። እናትነት እያለ ደግሞ እንደዚህ አይነት ህይወታችሁን ለማሳጣት በጣም ቅርብ የሆኑ ከባድ ስራዎች ናቸውና እነዛን ስትሰሩ ልጆቻችሁን ስታስቡ ያለው ስሜት እንዴት ነው? ማለት እኔ እግዚአብሔር ይመስገን ያው 2 አመት ከምናምን ሆና ነው የገባሁት። ያው እናቴ ያለች ምንም እቤት ጥያት ምንም እንትን አይለኝም። ያው አዳርም ታድሪያለሽ ወደ ክልል አካባቢዎች ትሄጃለሽ፣ ከከተማ ውጭም ከከተማ ውጭ ትሄጃለሽ። ትኬተር ሆኜ ማለት ነው ሹፌርም ሆኜ ሄጄበታለሁ። እሺ እና አዳር ትሄጃለሽ። ያው ግዴታ ነው በቃ ለምን ማደግ ስላለባቸው አንቺም ላይፍሽን መቀየር ስላለብሽ እና እናቴ ስላለች ብዙም ይሄ ልጅ የማሳደግ ልጅ ምናምን ነገር ብዙ ጭንቀቱን ተካፍለሻለች። በቃ ምንም እንትን የለብኝም። ያው ልጅ መሆኗን እንትን የሚባለው ያው ስለወለድኩ እንጂ ያሳደገቻት እሷ ነች። ማንም እንትን ስቲል አሁን ማለት ነው ከኔ ይልቅ እንዲሁም ለእናቷ ነው እንትን የምትለው ለማዘር ነው እንትን የምትለውና ከዛ ደግሞ መስሪያ ቤቴም ደግሞ በቃ ልጄም ቢያማት የሆነ ነገርም ስትይ ለኔ ብቻ አይደለም ለማንኛውም ሰው አንበሳ ከተማ አውቶቡስ በበፊቱ በአሁኑ አዲስ አበባ ከተማ አውቶቡስ እጅግ በጣም ማለት ነጻ ትኬት እስከ መስጠት ለአካል ጉዳተኞች ምናምን በሚያደርገው ነገር በቃ ደስ ይላል። እኔ ከ0 አመት ነው የገባሁት። አጋጣሚ እሷም እንዳለችው ማስታወቂያ ሲወጣ እኔ አላየውም እና የጎረቤት ልጅ ነችና ነይ እንሂድ ማስታወቂያ ወጥቷል አለችኝ። ይዛኝ ሄደች። እሷ ወደቀች፣ እኔ ያለፍኩኝ። እንዴ ተመሳሳይ ታሪክ ነው። እና እሷ ወደቀች፣ እኔ ያለፍኩኝ። ያው ከዛ ልጄ ጣስ ታወጣልኝ። ያዳራሹ የነበረው ያ ሁሉ ህዝብ ቃወጠውና ምንድነው የሚበጠብጡ ከሆነ አስወጧቸው ሲባል አይ ልጇን እችጣ ያወጣችላት ይገርማል። ከዛ እንመልሳት እንጂ አይ በቃ ልጇ የምታድግበትን እግዚአብሔር ስለፈቀደ ነው ትግባ ተባለ። በጣም ብዙ ቻሌንጆች አሉ፣ የሚያስለቅሱ አሉ፣ የሚያስደስቱሽ አሉ። በቃ አደጋ ነው። ያው ኦሬዲ አምነሽበት ነው የምትወጪው። ግን እግዚአብሔር ይመስገን ግን ደግሞ አደጋ ሲፈጠር እንደ ሴት አሁን ሴትና ወንድ አንዳንዴ በተፈጥሮ ትንሽ ስስ ነን ሴቶች፣ ስሜታዊ እንሆናለን። በተለይ እናት ከሆነን በኋላ ደግሞ ትንሽ ከበድ ይላል ስሜቱና እንደዛ አይነት ሁኔታዎች ሲመጡስ እንዴት ነው አንቺ የምታያቸው? ብዙ ጊዜ አደጋ አልገጠመንም። ሴቶች አብዛኞቻችን ብዙ ጊዜ ያው አደጋ የ3 ሰከንድ ነው ማለት እንዲህ ብለሽ እንትን የምትዩ እና የከፋ አደጋ ማክሲመም ከ3 ወይ ከ4 በላይ እስካሁን አልገጠመኝም። ጓደኞቼም ብዙም አልገጠማቸው የተወሰኑ 3-4 ልጆች ያው ይገጥማል። ግን በቃ እዛ ቦታ ላይ ስትሆኚ ሲሆን ሆነ ብለሽ ነው እንትን የምትቀበዩ በቃ ያለው አማራጭ ወይ ሰው ለማዳን ነው የምትሄጂው። ግን መጀመሪያ አእምሮሽ ውስጥ የሚመጣው ማን ነው? የሆነ አደጋ ቢደርስብኝ ብለሽ ስታስቢ እንደ እናት ልጄ ከዛ ያው እናቴም ያው ይታዩሻል እንትን ላይ እና ግን በቃ ያው አምነሽበት ነው እንትን የምትይው። የሁለታችሁንም ስራ ሳነሳ ትንሽ ለአደጋ ተጋላጭ ያደርጋልና በተለይ ደግሞ አደጋ እንዳለ ያወቁ መግባት ደግሞ ትንሽ ከበድ ያለ ይመስለኛል። ሁል ጊዜ ዝግጁ ሆነሽ የምትሄጂበት ቦታ አደጋ አለ፣ እሳት አለ፣ የሆነን ሰው ለማትረፍ ነው የምትሄጂውና ያኔ ሲደወልልሽ ያለው ስሜት ሌሊትም ሊሆን ይችላል፣ በማንኛውም ሰዓት ነው ይህ ስራ የሚሰራውና ያለው ነገር እንዴት ነው የምታስተናግዱ? በአጠቃላይ ያው ስራ ብለሽ ስትገቢ ያው እኛ የቀን የማታ ነው የምንሰራው ማለት ነው ስራችን ማለት ነው። ዛሬ ቀን ከዋልኩ ነገ አዳር ነኝ፣ ጠዋት ነው የምወጣው። ኦሬዲ በሽፍት ነው የምሰራው። አሁን ዛሬ ሸፍቴ አዳር ነው፣ ጠዋት ነው የምወጣው ማለት ነው። ጠዋት ስወጣ ቤቴ ውዬ አድሬ ነገ ደግሞ ሙሉ ቀን ማለት ነው። ግን ኦሬዲ እኔ ወደ ስራ ከገባሁኝ ማስበው ስለ ስራና ስራ ብቻ ነው ማለት። እዚህ ጋር ምን ይመጣል በቃ ራስሽን ሬዲ ታደርጊያለሽ። በቃ እንደገባሽ ወትሮዬ ዝግጁ በቃ ሬዲዮሽን የሆነ ነገር ሁሉን ነገር አጀስት ታደርጊያለሽ። የሰው ኃይልሽ መረጃ ትሰጫለሽ ያለሽን የሰው ኃይል ማለት ነው። ከዛ ለስራ ዝግጁ ሆነሽ ምንድነው የምትጠብቂው? ሳይረን። ከሳይረኑ በፊት ደግሞ ምንድነው ሬዲዮ እጃችን ላይ ስላለ በሬዲዮ የሆነ አደጋ እኛ ጋር እንኳን ሳይሆን 4ኛ ከተባለ 5ኛ ድጋፍ እንደምንጠራ እናውቃለን ማለት ነው። ቅርብ ስለሆነ እኔ 4ኛ ተብሎ ብሰማ እንኳን በሬዲዮ ልጆቼን ምን አደርጋለሁ? ወርጄ
አራተኛ ላይ የሆነ አደጋ አለ ምናልባት ልንጠራ ስለምንችል ራሳችሁ ሬዲ አድርጉ። የቡድን መሪ ነሽ? ቡድን መሪ ነኝ። ያው ራሳችሁን ዝግጁ አድርጉ ላለሁ ሁሉም ለነገሩ ቦቲውንም ሄልሜቱንም ሁሉን አዘጋጅተው ነው የሚቀመጡት ማለት ነው። ከዛች ከመኪናው አካባቢ አንርቅም። እንደተባለውም ተጨማሪ ከተጠየቀ ለድጋፍም ከተጠየቀ እንሄዳለን። እሳትም ሆነ መኪናም ሆነ ምንም አይበግረንም። ቀጥ ብለን እሳት ውስጥ ነው የምንገባው። ለምን እዛ ጋር ስትሰለጥኝ እሳት አደጋ ማለት ራሱ ህይወት ሰጥቶ ህይወት ማዳን ነው ስልጠናው ራሱ ማለት ነው። እዛ ጋር ቃል የምትገቢው ነገር አለ ማለት ነው። ወደ ኋላ ልበል እንኳን ብትይ ያ የገባሹ ቃል በፍጹም አያደርግሽም። በቃ በፍጹም አያደርግ። በቃ ወደ ኋላ ቤተሰቤን ሁላኔ መማሰብ አይመስለኝም ማለት በቃ ልክ ነው። ልጅ ጥዬ ነው በብዙ መስዋዕትነት ከፍዬ ያሳደግኩት ልጅ አለ። ግን በቃ እዛ ጋር ደግሞ ስትወይ እዚህ ጋር ያለውን ህብረተሰብ የሚያለቅሰውን የሚያነባውን እንባ ስታብሺ ያለሽ ደስታ በጣም ልዩ ነው። በቃ ያ የሚሰጥሽ ደስታ ማለትም። ስለዚህ ከገባን ወደ ኋላ ወደ ምን አንልም። እሳትም ሆነ ምንም ሆነ ገብተን ስራውን ሰርተን የሚጠበቅብንን ስራ ሰርተን አጥጋቢ የሆነ ውጤት ህብረተሰቡን አገልግለን እንመለሳለንና ያው የኛ እሳት ብቻ አይደለም፣ ወንዝ ውስጥ የገባ ሰው ማውጣት አለ። አሁን እሱ በጣም ብዙ ቻሌንጅ ነው። በቃ ማለት ብዙ ርቀሽ ሄደሽ ወንዝ ውስጥ የገባ ሰው የምታወጭበት እንትን አለ ማለትም። ግን ከኛ አቅም በላይ ሲሆን ዋናተኞች አሉ ፒያሳ ላይ ቅርንጫፍ ዋናተኞች ስላሉ በእኛ አቅም የሚሰራ ከሆነ ዳር ላይ ማለትም ዳር ላይ የሆነ አስክሬን ዳር ላይ የሆነ ከሆነ ግዴታ አውጥተን በመንጠቆም ስበን አውጥተን ለፖሊስ አስረክበን እንመለሳለን። ከኛ አቅም በላይ ከሆነ ግን ሪስኪዎች ስላሉ ለነሱ ደውለን እኛም እዛ ሆነን ክልሉ የኛ ስለሆነ ማለትም እዛ ሆነን እኛም ያንን የገባውን አስክሬን አስወጥተን ለፖሊስ አስረክበን እንሄዳለን። በዛ ተጨማሪ ደግሞ እሳት አደጋ የአምቡላንስ አገልግሎትም ይሰጣል። ማለት አምቡላንስ አገልግሎት ለወላዶች፣ ለታማሚዎች አሁን ብዙዎቹ አያውቁም። አንዳንዶቹ በገንዘብ እንትን የሚባል ይመስላል፣ ግን ነፃ አገልግሎት 24 ሰዓት ማለት ነው። በቃ ህብረተሰቡ በቃ ያስደስትሻል የሚሰራው ስራ ሰብአዊነት በቃ ሰብአዊነት። አንዳንዴ እሳት አደጋን ሳነሳ በአካባቢያችን እኮ ሲከሰት ኖርማል ሰው ገብቶ ቤተሰቡን ህይወቱን ኃላፊነቱን ሁሉ ትቶ የሆነ ሰው ለማዳን የሚገባ ሰው አለ። በበጎ ፍቃድ የምትሰሪው ጭምር ነውና እውነት ነው። ያ ደግሞ ትንሽ ስሜታዊ የሚያደርግ ይመስለኛል። ወይ በቃ በጣም ከባድ ነው። እንደ እናት ግን ምን ይሰማሻል? አሁን የሆነ እሳት ነዶ ሊሆን ይችላል፣ ውስጥ ላይ ልጆች አሉ፣ ህፃናት አሉ ሊባል ይችላል። ምናልባትም ደግሞ የልጅሽ እኩያ የሆነ ሰው ልጅ እዛ ውስጥ ሊኖር ይችላል። እንደዚህ አይነት ሁኔታ ውስጥ ሲሆን ደግሞ ይከብድሻል። በጣም ይከብዳል። ለምሳሌ አሁን በቅርብ በእኔ ክልል ወንዝ የገባ ህፃን ሰርቻለሁ እኔ በእኔ ማለትም እና ልጅ ነው የ9 አመት ምናምን ልጅ ነው እና በቃ ውስጤ ማለት እዛ ጋር ሄደሽ ያለሽን ነገር ተቋቁመሽ ነው እነሱን ማበረታታት ያለብሽ ማለትም። ግን ጠንካራ መሆን አለብሽ። ጠንካራ መሆን አለብሽ። ግን ምን ታስቢያለሽ? ያንን ልጅ አስበሽ ልጅሽን ነው የምታስቢው። በቃ ቢሆንስ፣ በቃ የሆነ ነገር ቢሆንስ፣ በቃ ቤቢ ቢሆንስ፣ በቃ እንደዚህ ቢሆንስ በጣም ያስጨንቅሻል። ግን ምንም ማድረግ አትችይ። በቃ ሰልጥነሽ አምነሽበት ሰብአዊ ስራ እሰራለሁ ብለሽ እስከሄድሽ ድረስ በህይወት ባታወጪው ሞቶ ታወጫለሽ። የታገለሽ አጋጣሚ ግን የለም ይሄ ስሜት እንደናት? አረ በጣም እኔ በቃ ማለት በቃ አንዳንዴ ከምችለው ሁሉ በላይ ይሆናል ማለት እኔ አብረውኝ ያሉ ፈጻሚዎች ራሱ አረ ምናምን ብለውኝ በቃ ለምንም ምናምን ዞር ብቲ ደግሞ እዛ ጋር ያለው ሀዘንተኛ ነው ጥሩ ላይሆን ይችላል። ግን እኔም የእናትነት ውስጤ በታሪክ በቃ ካቀሜ በላይ ሆኖብኝ ማለት ምንም አይነት ለነሱ ማስረዳት እጄ እኔም ባለው እንትን የሚለው ማለት ያ ይከብዳል። ግን ያው ስራውን ወድጄው ፈቅጄ አምኜበት እስከገባው ድረስ የምትሰሪው ስራ ሰብአዊነት ስራ ስለሆነ እዚህ ጋር ብታዝኝ ውጤቱን ስለምታዩ ያስደስትሻል። ገባሽ? የሆነ ሰው ሞቶ አይተሹ ማለት ባይወጣ ምን ይሰማሻል? ያስ ባለ ማለት ሀዘንተኛው ምንድነው የሚሰማው? ያንን በህይወት ባታደርጊው እንኳን ህይወቱ አልፎ እንኳን እንት ስትይ ኡፍ ያልኩበት ቀን አለ። ለምን ያ ሰው ሞተ፣ ረጅም ሰዓት ፈጀ። ከዛ በኋላ ምንድነው ማስበው መሰለሽ? ጌታ ሆይ በቃ አስክሬኑ እንኳን ይገኝ ማለት በቃ ይረጋጉ። በቃ ሲወጣ ልክ በህይወት ይወጣው ሁላ ነው የሚመስለው። በቃ በህይወት ይወጣ። ለምን ምን ይዘው ይሄዳሉ? ገባሽ? ያ ነገር በጣም ይከብዳል። አንዳንዴ ለመቀበል የሚከብዱ አይነት አደጋዎች ይመስላሉ። በጣም ይከብዳል። ግን
አምነሽበት ስትገቢና የህብረተሰቡን እርካታ ስታይ ውስጥሽን እንኳን ሰራው እንደዛ ሆኖ አስክሬን አውጥተሽ ታንኪዩ ትባያለሽ አስክሬን አውጥተሽ ማለት በቦታው ላይ ሲሆን ምን አይነት ነገር እንዳለ ራሱ በቃ ማለት አሁን በቃ ሞተ ምን አለ ግን ለምስል ቢቀር ደግሞ ለነሱ የዘመናት ጸጸት ነው ሲጀመር እንደዛ ተሰርቶ እንኳን በቃ አመስግነውሽ በቃ ኑሩልን በቃ ያ ቆም ብለሽ እንድታይ ያደርግሻል። በጣም በሚገርም ሁኔታ የቅርብ ወዳጆችሽን የስራ ባልደረባዎችሽን የማግኘት አጋጣሚ ነበረኝና የዓመት እረፍትም ለመውጣት ፍላጎት የላትም የዓመት እረፍት አትወጣም ሲባል ሰምቻለሁ። እውነት ነው? ብዙ ጊዜ አልወጣም። እሺ ሲጀመር ማለትም ብዙ ጊዜ አልወጣም። ያው ዓመት እረፍታችን በዓመት አንዴ ነው የምንወጣው ማለትም በዓመት አንዴ ነው የምንወጣው። ግን በዓመት አንዴ ስንወጣ ኦርደር ታስይዣለሽ በመጀመሪያ ደረጃ ማለትም የምትፈልጊው ወራት ላይ ግን ሌላ ሰው ኢንኬስ ተገጠመው ትታያለሽ በቃ አሳልፈሽ ትሰጫለሽ። ትታያለሽ። ወደ ትራንስፖርት አገልግሎት ስንመጣ በርካቶች የተዳሩበት ተገናኝተው ተዋውቀው ለትዳር የበቁበት የዛን ያህል ደግሞ የተለያዩ ግጭቶችም ደግሞ የሚስተናገዱበት ነው። መርቆሽ የሚወርድ ያለ ተናዶብሽ የሚወርድ ያለ ያው አብዛኛውን ቢረዱም ብዬ የማስበው ለሊት 9 ሰዓት ነው ከቤት የምንወጣው። ብዙ ቻሌንጆች አሉ። ሰክሮ የሚመጣ አለ፣ ተናግቦሽ ይሄዳል። እስኪ የገጠመሽን ንገሪኝ። ተድቦሽ ይሄዳል፣ አንዳንዱ አመስግኖሽ ይሄዳል። ተኝተው ሁሉ ማለት ነው ግቢ ገብተሽ እንዴ በር ላይ ስትደርሺ ዞር ስትይ ተሳፋሪ መኖሩን ሳይወርድ ማለት ነውና ብዙ ነገሮች አሉ። በቃ እንትን ይመስላችኋል፣ አንዳንድ ጊዜ ደስ ይላችኋል፣ አንዳንድ ጊዜ እናደዳሉ በእኛ ማለት ነው። ግን ቤቱ ምንድነው በጣም ደስ ይላል፣ የምታድጊበት ነው። 7 አመት በትኬተርነት 5 አመት በሹፌር ሰርቻለሁ። ክልሎች እንሄዳለን። እንስሳት አትጭኝ እና በግ ይዟል። እሺ ልግባ አለኝ አባቴ። እንስሳ ይዞ መግባት አይቻልም። እሷም ነፍስን ያላት እኔም ነፍስን ያለኝ ችግር አለው ማለት በቃ ይሄ ምንድነው የዋህነቱን ጥግ ነው የሚነግርሽ። እና በቃ ግራ ገባኝም ልጭነውም ፈለኩኝ፣ አለቆቼንም ፈራዋቸው። ከዛ ምንም ማድረግ ስላልቻልኩኝ ብቻ አልፌው ትኬተር ነኝ እዛኔ መወሰን ስለማልችል ማለት ነው። የሚከለከልበት ምክንያት ቢደነብር ጉዳት ያደርሳል። ሹፌሩ ምን መጣብኝ ብሎ አደጋ ሊደርስ ይችላል። ለሌላ ክፋት አይደለም። ረጅም አመትም ሰርተሽበታልና የተለያዩ ያሳለፍሻቸው ህይወቶች እዛ ውስጥ ይኖራሉ ብዬ አስባለሁ። አልቅሼበታለሁ፣ ተደስቼበታለሁ። ተሳፋሪ ሲሰድበኝ ነው ማለት ነው። እሱ በብዛት የሚስተዋል ነገር ነው። አይ ከስንት አንድ ነው። መጀመሪያ ነው የገባሁትና ሰደበኝ። ምን ላርገው እንትን ከመታሁት ልባረር ነው። ግን በቃ አልቅሽ ዞር ብሎ ሲያይ አንድ ተሳፋሪ መጥያ የሚያመው ቃል ማለት ነው ተናገረው ማለት ነው። ከዛ ተሳፋሪው ነው መጥቶ ያባረረልኝ እና በቃ ያችን ቁጥር ባስባየው ቁጥር ያመኛል። የተደሰትኩበት ደግሞ በቃ ሹፌር ስላረገኝ ደስታዬ ነው እና በቃ ሹፌር ነሽ ምናምን ሲባል እንደ አባቷ ሹፌር ሆነች ምናምን ሲባል በቃ በጣም ደስ የሚለኝ አባቴም የተሳቢ ሹፌር በእውነት የአባትሽን ታሪክ ነው አይደገምና ምናልባት እሱን እያየሽ ማደግሽ ይሆን ወደዚህ ሙያ እንድትሳቢ ያደረገሽ? አባቴን አላውቀውም። ኧረ እባክሽ በዝና ነው የማውቀው እንጂ እናቴ ነች ያሳደገች እዚህ ደረጃ እንድደርስ። ታሪኩን ትነግርሽ ነበር? ትነግረኛለች። አይ ሰው ሁሉ ይነግረኛል። አባትሽ ከባድ ሹፌር መኪና ነው ምናምን። አሁን አይደለም በበፊቱ ማለት ነው። እና በቃ የአባቷን ያዘሽ ምናምን አጎቴ መጥቶ ሲያገኘኝ ስራሽ ምን ሹፌር በቃ የአባትሽን ያሽ አንቺ ነሽ ምናምን። አዎ በቃና በቃ የአባቴን ነገር በመያዜ በፊትም ደስ ይለኛል። ምናልባትም የአባትሽን ታሪክ እየሰማሽ ማደግሽ አንቺንም ሾፌር እንድትሆኚ ያነሳሳሽ ይመስለኛል። አዎ የአባቴን ታሪክ ያው በዝና ነው ያው በስልክ አውቀዋለሁ፣ ያው በአካል ነው የማላውቀው። እንዴት እንደዛው ነገር ያው ክልል ነው ያለው ወደ ኤርትራ ስለሆነ ለዛ ነው። ግን በቃ አጎቴ ደግሞ መጥቶ ስላገኘኝ በጣም ማለት በቃ ምን አለ አባቴ እሱ በሆነ እስከ ማለት የምትደርሽበት ለምን ሳያቀኝ ነው ምን ሳይለኝ ነው እኔም ብሎ ነው የመጣውና በዚህ ሰዓት ሳላመሰግነው አላልፍም። አለም በኩራ ይባላል፣ እንግሊዝ ነው የሚኖረው። እጅግ ማለት በቃ ከአባትም በላይ የሆነ እድሜና ጤና ሌላ የምትዩ ነገር የለምና ግን በቃ ደስ የሚል ስራ ነው። ኃላፊነትም አለበት።
በቃ የመቶ ምናምን የ70 እና የ100 ሰው ህይወት ነው የምትዩ። ከ100 ሰዎቹ ደግሞ ቤታቸው ውስጥ ስንት ሰዎች አሉ? 4 እና 5 6 እና ምናምንና ግን በቃ ኢቭን ቢረዱን የተለያየ ባህሪዎችንም የምታስተናግጅበትም ጭምር ነውና እዛ አካባቢ ግን ማህበራዊ ህይወት አለ እኮ አይደል? አንዳንዴ መከባበርን ራሱ በታክሲ ውስጥ በባስ ውስጥ እናያለን። ትልቅ ሰዎች ሲመጡ ወጣቶች ተነስተው ሲያስቀምጧቸው ደስ የሚል ማህበራዊ ህይወትም አለና እንደዛ አይነት ሁኔታዎችንም ታያለሽ ብዬ አስባለሁ። እኔ እምላለሁ ማለት ይሞላል መኪናው በመሃል በር ሳስገባ ትልልቅ ሰዎች ገብተዋል፣ ወጣቶች ተነሱላሉ። ነፍሰ ጡር ለነፍሰ ጡር ቅድሚያ እንሰጣለን፣ ለአካል ጉዳይ ማንኛውም ሰራተኛ ነው የሚል ማን በቃ በፊትም ማስገብተን ከሞላ በቃ የሆነ ላለመጫንም እኮ እንትናቲም ታስገቢያለሽ። ፊት ላይ ደግሞ ምን አለ አክሲደንት አለ። ፍሬም በምትይዢ ሰዓት ይጋጩብኛል ብለሽ ስለምታስቢ ደካማዎቹን ወደ ኋላ ነው የምታረጋቸውና ማንኛውም ጓደኞቼ 5ቱም ዲፖ ላይ ያሉት ልጆች የሚያረጉት ነገር ነው። ለምን በቃ የሱናስ ነች የሱስ ነች ምናምን። ተሳፋሪ ግን ይሄን አይረዳ። አሁን 6 ሰዓት እንገባለን ወይ 7 ሰዓት በቃ 7 ሰዓት ብንገባ ማታ ዲፖ የምንገባው 2 ተኩል ከ2 ተኩል በኋላ ነው። 3 ሰዓት የሚጭኑ መኪኖች አሉ። ቤታችን የምንገባው ለ6 ምናምን ጉዳይ ነው። አሁን እኛ አካባቢ የአንበሳ ሰራተኛ እናንተም ጋር ቢኖር አትተኝም አንቺ። ግቢው ይከፈታል፣ ትነቂያለሽ፣ ጎረቤት ይነቃ በቃ ሁሌም ማለት ነው። የጧትም ስትሆኚ ያው በቃ በሽፍት ስለሆነ 10 ሰዓት በምትወጪ ሰዓት ጎረቤትሽን ያው ኮቴት ይሰማል። እውነት ነው። ስትገቢም እንደዛው ነው፣ ስትወጪም እንደዛው ነውና የከተማ አውቶቡስ ሰራተኛ ያለበት ቦታ ላይ የአካባቢ ሰው የሚተኛ አይመስለኝም። እውነት ነው ያስብላል። እውነት ለምን ጨዋታም ከሰማ ገሌ ተመታች ምናምን ነገር የሚባል ነገር ምን ሆነ አይሆን ምን ሆኖ ይሁን ምናምን ብሎ ስለሚል ማለት ነው። ቤተሰብሽ ብቻ አይደለም የሚቀሰቀሰው የአካባቢሽም ሰው ነው። ለምን ላይፋችን ያው የተገናኘ ስለሆነና በጣም ከባድ ኃላፊነት የሚሰማችሁ ሆናችሁ ስለምትሰሩ እንግዲህ እኛም ደግሞ እጅግ አድርገን እናከብራችኋለን፣ እናመሰግናችኋለን። አሁን ግን ስለ አባትሽ ስታነሽልኝ ምናልባትም ደግሞ እናንተ እናቶቻቸውን አይተው ደግሞ ልጆችም ወደ እናንተ ሙያ የመሳብ ነገር ሊኖር ይችላል ብዬ አስባለሁ። ብዙ ህፃን ሆኖ ነው እኔ የገባሁት ማለት እና በቃ አንድ አመት ማለት አንድ አመት ሆኖት እናቴ የት ነው የምትሰራው ሲሉት እህቶቼ የኔ እናት እሳት አደጋ ሰረት ነው የምታረገው። አገላለጽ ራሱ ለሚገርመኝ በእውነት እናቴ የኔ እናት አደጋ እሳት ነው እንጂ አደጋ እሳት ስረት ታረጋለች ይላል። እና አሁን ላይ ራሱ እኔ እናቴ ይለኛል እኔ ሳድግ አንቺን ነው መሆን ቤቢ ለምን እሳት አደጋን ትወደዋለህ? በጣም ነው የምወደው። ትልቁ መኪና መንዳት፣ እሳት ማጥፋት ነው የምፈልገው። እና የኔ ቤት አቃቂ ነው መድኃኒዓለም አካባቢ ብዙ ጊዜ ይሄ መስቀል ምናምን ማለት ነው ሲከበር ስታንድ ባይ ይቆማል የኛ መኪና ማለት ያው ችቦ ምናምን ስለሚበራ ቢያንስ ተረኛ ከሆንኩኝ አምጡ ትላቸዋለሁ። ያው እዛው ጋር ስለሚመጣ ማለት ይመጣል መኪና ውስጥ ይገባል አብሮኝ ማለት በቃ ደስተኛ ይሆናል። ወርደን ሸራ ይዘን የጠፋውን የነደደውን እንትን ማለት ነው ስናጠፋ ራሱ አብሮ ነው የሚይዝ። ሁሉም ያውቁታል። በቃ ምንድነው ስለ መኪናው ስለምን ለዳግ ብቻ በቃ አደጋ እሳት ነው የምሰራው። ስለዚህ አንቺን መሆን ነው የሚፈልገው። እኔ መሆን ሌላ ምርጫ እንኳን መርጬ እንደ ቤቢዬ አሁን ተምረህ አንተ እኔ በቃ እሳት አደጋ ሰራለሁ አይደል ዶክተር ለምን ዶክተር አይደለም እሳት አደጋ ነው መሆነው። በጣም ደስ የሚለው እና አሁን በቀደም በ17 ማለት ነው የእሳት አደጋ ቀን ተከብሮ ነበረ እና እዚህ ስቴዲዮም አክብረናል እኛ ማለት ነው የእሳት አደጋን ቀን እና በስልኬ ላይ ይዤው አሳይቼው ነበር ሰልፍ ስንሰራ ምን ስንል እና 2 ልጆች አሉ የእሳት አደጋ አምባሳደሮች ህፃኖች ኢንተረስታቸው እንደዛ እንደሚፈልጉ ማለትም እና እነሱም አሉ ፎቶ ላይ ወስጄ አሳየሁት። እንዴ እነዚህ ምንድናቸው አለ አይ አምባሳደሮች። እኔ ስለምን አምባሳደር አልሆንም እንዴ እኔም በቃ ንገሪልኝ። በጣም የሚገርም ነው በእውነት እኔ ለራሴ ራሱ እስቲ ደንቀኝ እናቴ እኔም ንገሪው እሺ ለኮማንደር አለኝ ላላፊ ማለት ንገሪውና እኔም መሆን ነው የምፈልገው እንደነሱ ልብስ ተሰፍቶልኝ መሆን በቃ እነግራለሁ። አሁን ስንት አመቱ ነው? 11 አመቱ። በጣም ይገርማል። አሁን እኮ በደንብ ያወቀበት ግን በቃ እንትኑ ስለሆነ ውስጡ ስለሆነ ምንም ፍላጎቱም ስለሆነ በቃ ቤቢዬ ደግ ተማርና ችግር የለውም እለዋለሁ። ህፃኖቹን ሲያይ ደግሞ ለእኔ ሳለ እኔም እንደዚህ ልብስ ተሰፍቶልኝ እንደነሱ አምባሳደር መባል ፈልጋለሁ አለ።
በቃ ትሆናለህ በጣም ይገርም ትሆናለህ። ስለዚህ ከስራ ስትመለሺ የዋልሽበትን ያመሸሽበትን ሁኔታ ለሱ ትነግሪዋለሽ? እዛ ጋር ልጅ ሆኖ ማለትም ሰልፍ ሰርቼ ሲሄድ ሰልፍ እንሰራለን እንትን ላይ ስልጠና ላይ ሆነን ሰልፍ ስሰራ ከልጅነቱ ጀምሮ ቤት ሄጄ ሰልፍ ሰራለሁ። ትለማመጃለሽ? እኔ ለራሴ ማለትም እንዳይጠፋኝ ምን እንዳይለኝም ስል ሰልፍ ሰራለሁ። አሳርፍ ይለኛል አሰልጣኝሽ ነው። በመሀል ስለምንገባ በመሀል ቆይተን አሁን ካደገ ወዲህ ማለትም ቆይተን አፕዴት እናደርገዋለን። ስንገባ ስልጠና ለ15 ቀንም ለምንም እንገባለን ማለት እማ እንዴት ነው ያላችሁት እስቲ ይለኛል። በቃ ወታደራዊ ሰላ እኔ እንደምሰጠው ይሰጣል። ሰልፍ አብሮኝ በጣም ይፈልገዋል። ስለዚህ ታሪክ ይቀጥላል። ልጅሽም ያንቺን ስራ ያስቀጥላል እኔንም ይተካል ብዬ ገምታለሁ። እና ፍላጎቱ በቃ ከህፃንነቱም ጀምሮ ስለሆነ በቃ እንግዲህ አላቅም ሊሆን ይችላል። እንግዲህ አንቺ ላይ የሚያየው ደስታና አንቺ ላይ የሚያየው ሰዎች እንትን አልልም። ሲጀመር በሆነ ነገር ፊቴ ሲሪየስ ሆኖ ከገባውኝ እምዬ ምን ተፈጠረ? አደጋ ሳትፈጠረ ምን አለ? ምን ሆንሽ ታዲያ ፊትሽ? አረ ቤቢ ምንም አይደለም ደግሞ እኮ አደጋ ወጣችሁ እስቲ ልንገር። እኔ አሁን ከስራ 11 ሰዓት ተኩል እንወጣለን። ያው ዩኒፎርም ምናምን ቀያይረን 12 ሰዓት 10 ጉዳይ ምናምን ደርሳለሁ ቤቴ ማለት ነው። ትንሽ ሰዓት ከሄደስ የሰው ስልክ ለምን ይደውላል? ምን ሆነሽ ነው? ምን አጋጠመሽ? ምን ሆነሽ ነው? አደጋ አለ? ለምን ቆየሽ? አረ ቤቢ ትራንስፖርት አጥቼ። ታዲያ እኮ አስቤ ነው የፈለገ እኔ እዛ መስሪያ ቤት ላይ ትንሽ ሰዓት ከቆየው አሁን ቤቢ ይደውላል እላለሁ። በግቢ ሰው ፈልጎ አጎቴም አለ አጎቱም አለ። እሱ ከሌለ ደግሞ ሚስቱ አለች። ስልክ ፈልጎ ይደውላል። እናቴ ምን ሆነሽ ነው? አደጋ አለ? ትቆያለሽ እኮ ነው ያ በቃ በጣም ይጨነቃል። ገባሽ? እና ፊቴ እንትን ብሎ እንድገባ አይፈልግም። በቃ ደስተኛ ሆኜ ማለት እንዲያይ ነው የሚፈልገው። የሆነ ነገር ከሆነ ያው አደጋ ስትሰሪ እንደሚደክምሽ ያውቃል። ገባሽ? እንደምትደክም ፊቴ ላይ ያያል። በቃ አደጋ ወጣችሁ ነው? ምን ሆኑ? ተጎዳ? ምንድነው? ሰው ሞቷል? አረ ቤቢ አልሞተም፣ ቤት ነው። ሰዎቹስ ምን ይሆናሉ ታዲያ? በጣም ይጨነቃል። በቃ አሁን በዚህ እድሜው ማለት ታዲያ ሰዎቹ ተቃጠለባቸው እሳት አደጋው ምን ያደርግላቸዋል ይለኛል። ይሄው አጠፋን ሰራን አይደል? ከባድ ሁኔታ እንዳለ እያወቀ እንኳን ሙያውን ግን እንዲወዱ አድርገሽ ነው ያሳደግሽው። በቃ ይሄንን አይነት ቻሌንጅ እንዳለው ሰው እንደሚሞት እንደሚቃጠል የሆነ ነገር እንደሚደርስ እያወቀ ራሱ እኔ በቃ አደጋ እሳት ነው የምሰራው ይለኝ። በጣም ነው ደስ የሚለው። ይሄ አንቺንም ጥንካሬ ነው ያየሁበት። ምክንያቱም አንዳንዴ የምታያቸውን ከባድ ነገሮችም ታግሰሽ ለሱ ስትወስጂና ስታሳዩ ግን ያለውን እርካታ ያለፍሽበትን ጥንካሬ ነው የምታሳዩና ለዛም ይመስለኛል። እውነት ነው። እንደ ሴት ግን የምታያቸው ነገሮች አይረብሹሽም? አሁን ለምሳሌ እንዳልሽኝ አስክሬን የማየት ነገር አለ። ከዛ ባለፈ በጣም በሳት የተጎዱ የቆሰሉ በጣም ከባድ አደጋ የደረሰባቸው ሰዎችን በብዛት ታያለሽ። የስራው ባህሪ ነውና እንደ ሴት እሱ በጣም የሚከብድ ይመስለኛል፣ የሚረብሽ ይመስለኛል። አንዳንዴ እንቅልፍ መተኛትም እኮ ላንችል የምንችልበት አጋጣሚ አለ። ያው ልክ ነሽ። የስራችን እንትን ይሄንን ያልሽውን ነገር ጠቅላላ ያሳየናል በመሰረቱ ማለትም እንደ አጋጣሚ ሆኖ እንደዚህ እኔ አደጋ ስወጣ የሞተ ሰው እንትን አላለኝም፣ ግን ወንዝ ውስጥ የገቡ ያጋጥመኛል። ሞተው ማለት ሞተው በቃ ረጅም መንገድ በቃ ቡቴ አድርገን ሄደን አውጥተን ማለት ለ3 ለ4 ለሳምንት ቀን ምግብ ሁላ መብላት በጣም እንትን ይሻል ያ ነገር እየመጣ ማለትም። ግን ምን ታስቢ መሰለሽ ባይወጡስ ኖሮ ጅብ ከሚበላቸው ገባሽ እንኳን የባሰውን ነገር ታስቢያለሽ። በቃ ማለት ከዛ የሚብሰውን ነገር ማለት በቃ እንኳን አውጣናቸው ለምን ጅብ ከሚበላቸው በክብር እንኳን ይቀበራሉ፣ በክብር የሆነ ነገር ይሆናሉ ስትይ ያንን ውስጥሽ በጣም የተጨነቀበትን ነገር ሌላ ነገር ስትፈጥሪለት ውስጥሽ የሆነ እንትን እያለ ይሄዳል ማለትም በሰራሽው ስራ እየተደሰተ ይሄዳል። በቃ እዛ ጋር ደግሞ አውጥተሽ የምትሰጪው ቤተሰብ ደግሞ ደስታውን ስታዩ አንቺም ውስጥሽ እየተረጋጋ ይሄዳል እንጂ ስራው በቃ 100% ቻሌንጅ ያለው ስራ በቃ በጣም በቃ ማለት ግን ቻሌንጆችን አልፈሽ ለሰው የምትከፊው መስዋዕትነት ደግሞ በጣም ስለሚያስደስትሽ በቃ ሞር በቃ ስራውን ወድጄው ነው የምሰራው። ወድጄው እህቶች አሁን አይፈልጉም ብዙ ቻሌንጅ ያለፍኩበትን ማለት ህፃን ልጄን ትቼ ማለትም ገባሽ 7 ወር 8 ወር የ7 የ8 ወር ህፃን ልጅ ጡቴ እያያዘኝ ማለት በጣም ፈተና አይቼ ነው ያንን ስልጠና የወጣሁትና ያም ይባስ አጠንክሮኛል። ያንን ዋጋ የከፈልሽበትን ስራ ደግሞ ማጣት አትፈልጊም።
በፍጹም ሁለታችሁም ላይ እጅግ በጣም ደስ የሚል እናትነትም በዚህኛውም ደግሞ ከባድ ኃላፊነትን ተሸክሞ መስራትንም ደግሞ ካሰብኩት በላይ ነው እኔ ያየሁት። ተመልካቾችም ደግሞ በየቤታቸው ሆነው ይህን ሀሳብ እየተጋሩን አብረውንም ደግሞ ሀሳባችን እየተካፈሉ እንደተወያዩበት እንዳወሩበት ተስፋ እናደርጋለን። በመጨረሻ ግን ሰው ቢያውቅልን ብላችሁ የምታስቡት ሀሳብ ካለ እንደው ቢረዳው የምትሉት? በሁለታችሁም የስራ ዘርፍ ላይ ያው ማህበረሰብን ነው የምታገለግሉትና ሰው አንዳንድ ጊዜ ስትደርሺ ራሱ ማለትም አሁን ያደጋ ጥሪ መጥቶ ስትደርሺ ራሱ ለዱላ የሚጋበዝበት እንትን አለ። ስራ ልትሰሪ ነው፣ እሳት ልታጠፊ ነው ስትሄጂ በቃ በፍጹም አጋሮች ከሌሉ ፖሊሶች ምናምን ከሌሉ በስተቀር በፍጹም አይረዱሽ። መጣሽ የፈለገ በአየር ላይ ለምን አትሄጂ በሰዓት ደረሽ። እኛ ግን ስንወጣ ዝም ብለን አይደለም የምንወጣው። እኛ መመሪያ አለን። ገባሽ? እዚህ ጋር መመሪያ አለን፣ ሰዓት አለን፣ ደቂቃ አለን የምንወጣበት ማለት ነው። ያችን ደቂቃ ጠብቀን እንወጣለን። ግን መንገድ ክራውድድ ሊሆን ይችላል። ፈጥናችሁ አልደረሳችሁም በሚል አልደረሳችሁም የሚሉ አሉ። ገባሽ? መንገድ ክራውድድ ሊሆን ይችላል፣ ሊዘጋጋብን ይችላል። ያ እስቲከፋፈት ድረስ የሆነ ሌት ልትሆኚ ትችላለሽ። ያን ነገር ግን ከግንዛቤ ቢወስዱት እና የመንገዶች መዘጋጋት አለ። ልትገቢ ስትይ ወደ አደጋ ቦታ ልትገቢ ስትይ የማይመች መኪናውን የማያስገባ ያ እሳት ቆሞ አይጠብቅም። እሳቱ እየቀጠለ ነው የሚሄደው። አንቺ ግን ለመግባት መኪናሽን ለማስገባት ትግል ላይ ነሽ። ያ መኪና ካልገባና ደግሞ ሆዛ ወጥተሽ ካንተን ካላልሽ እሳቱን ማጥፋት አይቻልምና ህብረተሰቡ ቢያንስ የኛን ስራ ማለት ምን አይነት ህይወታችንን እነሱ እኮ እኛ ስንደርስ እኮ እሳት የታፈነ ቤት ውስጥ ስንደርስ ህብረተሰቡ ጥሎ ነው የሚወጣው። የራሱ ቤት ነው ቢያንስ ማለት ነው። እኛ ግን ወደ እሳት ስንገባ እነሱ ይወጣሉ። ገባሽ? እኛም የምንሰራው ስራ ያው ህይወት አድን ስራ ስለሆነ እነሱ ስለወጡ እኛ አንቀርም። ስለዚህ የእሳት አደጋ ስራ በጣም በቃ ከምንም በላይ ሊደገፍ ሊበረታታ ሊገባው ይገባል እንጂ እንደዚህ ያልደረሱም እንደዚህ ያልመጡልን ማንም ልንገርሽ በቃ እንደሆነ ነገር ነው የምንጠብቀው። በቃ ይሄ በቃ የሆነ ተዘጋጅታችሁ ነው ተዘጋጅተን ነው የምንጠብቀው። በዚህ እንኳን መውረድ ካቃተ በደረጃ መንሸራተቻ አለ። ያችን ደረጃ እንኳን ጊዜ ላለመፍጀት የሚፈልግ ፋየርማን በመንሸራተቻው ነው የሚወርደው። ገባሽ? ሹፌርም አይተኛም። ስለዚህ ህብረተሰቡ አሁን ላይ ትንሽ ደህና ነው። በቃ ለምሳሌ ሰውም የሚያተኩረው የኛን ሳይሆን በቃ እዚህ ጋር የሚያያዘው እሳት ግን ህብረተሰቡ ደግሞ ተገንዝቦ ምንም እኮ ማለት አይደል ስልጠናም ይሰጣል። እሳት አደጋ ማለት ብዙን ሰብስቦ ስልጠናም ይሰጣል። እዛ በተያያዘ እሳት ላይ ኤሌክትሪክ መጀመሪያ እንደሚቋረጥ ኤሌክትሪክ አቋርጦ እየሆነ እያገዘሽ ቢጠብቅሽ አንቺ ስትደርሺ ደግሞ እሳቱን የመቁረጥ ስራ ትሰሪያለሽ፣ ስራን ታቀልያለሽ ማለት ነው። እና ህብረተሰቡ እንዲገነዘብ የምፈልገው ነገር ምንድነው የእሳት አደጋ ሰራተኛ ህይወቱን ሰጥቶ ህይወት የሚያድን ስራ ነው የሚሰራው። አልመጣም አልሄድም ቢል ራሱ የገባው ቃል ያገደዋል አይልም ደግሞ ማለትም ሲጀምር ማለትም። ስለዚህ ህብረተሰቡ የሆነ ቢያንስ አንዳንድ ቦታ ላይ ይሄ የመንገዶች ማለት እንዲነካባቸው የማይፈልጉ አሉ። ገባሽ? ወይ አጥራቸው እንዲጠጋ ወይ የሆነ ነገር ብትይ ፈቃደኛ ማይሆኑ አሉ። ያ ደግሞ ካልሆነ የኛ መኪና ትልልቅ ስለሆነ ለመግባት አይመችም። ያ መስመር ካልያዘ ደግሞ መኪናችን እዚህ ቆሞ 5-6 ሸራ ስትቀጢ እሳት አይቆም። አሁንም ማለት ያንን ቢገነዘቡ መንገዶች ነፃ ቢሆኑ እኛም ለስራው ዝግጁ ነን። 24 ሰዓት እናገለግላለን አለን። በጣም ደስ ይላል። እሺ መንቢስ የትኛውም ቦታ ላይ ብትሄጂ በከተማ አውቶቡስ አልተሳፈርኩም የሚል ማህበረሰብ የለም። ለሁሉም ተደራሽ ነው። ይሄንን ተረተው ማለት በቃ ለኛ ያላቸው ቦታ ለኛ ያላቸው የሆነ ቢለውጡት። ለምን እኛ 11 ሰዓት ተኩል ከግቢ እንወጣለን፣ 11 ሰዓት ተኩል አይወጡ። ከዛ አንቺ ያለውን ሰው ደግሞ የደረሰውን ጭነሽ በምትሄጂ ሰዓት ስትመለሽ ይረፍድበታል። እኛ በሰዓቱ ተደራሽ ነን። መኪና ሳይሆን መቆም ያለበት ህብረተሰቡ ነው ቀድሞ መውጣት ያለበት። ተዘጋጅቶ ሲጠብቅሽ አንቺ ጭነሽ ትሄጃለሽ። ይሄንን ቢረዱ በቃ ማለት እጅግ በጣም ልፋት ያለው ዋጋ የሚያስከፍል መታሰር አለ። አደጋ በምታደርሺ ሰዓት እናንተ ቆይ አትቀጡ ምናምን ይባል። እጅግ በጣም ቅጣት ኢቭን ፌርማታችን ላይ መኪና ቆሞ ተሳፋሪ አውርደኝ ይልሻል። ፌርማታ ላይ ደርበሽ ማቆም አትችይም። ትራንስፖርት ባለሙያዎች መጥተው አንቺን ነው የሚቀጡት። እዛ ቦታ ላይ ያለውን የኛን አያነሱልንም። ያው አለቆቻችን
ይነገራቸዋል። የተወሰኑ ቦታዎች እየተሻሻሉ ነው አሁን ባለው በኮሪደር ልማት ምክንያት ያው መቆም ስለማይቻል ምናምንና ያንን አይተው ትራፊክ ማኔጅመንትም ማለት ነው ለኛ የሆነ ድጋፍ ቢያደርግልን። ለምን የኛ ቦታ ላይ ብዙ መኪኖች ይቆማሉ፣ ዘግተሽ ትሄጃለሽ ላለመቀጣት ማለት ነው። ዘግተሽ ስትሄጂ ተሳፋሪ እዚህ ጋር ሆታ አለ። ግን እኛ የምንወጣው እነሱን ልናገለግል ነው፣ ለሌላ ምንም ፐርፐዝ የለንም። ህዝብ አገልግለን ተማሪውንም ትምህርት ቤት መምህሩንም እንዲያስተምር። አሁን የኛ ጓደኛ ነበረች ሸጎሌ ማለት ነው፣ ምጥመጣባት ጓደኛ ተሳፋሪዋ ማለት ነው። አውርዳ እዛው አዋልዳ ምናምን ያለች ሹፌር አለች መኪና ውስጥ ማለት ነው። አትባምን ብላ ስጨርስ እንትኖች መጡ፣ አዋላጅ እንትኖች ማለት ነውና የኛ ስራ እጅግ በጣም ቻሌንጅ ያለው ነው። ተረዱን ነው ህብረተሰቡ ቢረዳን ነው። ህብረተሰቡ ቢረዳን ትልቅ መልእክት ነው። እውነት ነው። አንዳንድ ያው ሰው ያለበት ሁኔታ ስሜታዊ ስለሚያደርግ እሳትንም ስናስብ ቤተሰብ እየተቃጠለ አካባቢ እየተጎዳ ስትደርሱ የዘገያችሁ የመምሰል ነገር አለ። በዚህኛውም በኩል ደግሞ ሰው የራሱን ነገር ስለሚያስብ ስለሚያስቀድም ጭምር ነው። እናንተ ግን ጀግና ናችሁ። የእውነት ደግሞ የበለጠ ደግሞ ስትነግሩኝ ያሳለፋችሁትን ህይወት እንደ ሴትም እንደ እናትም በዛ ላይ ደግሞ እንደ ፈታኝ ስራ ተሰማርታችሁ እንደ መስራታችሁም ደግሞ እጅግ በጣም የምትደነቁ ናችሁ። ጥሩ ጊዜ ነበረ። እኔ ደስ ብሎኝ ነው አብሬያችሁ የቆየሁት። የምታመሰግኑት ይኖር ይሆን? በጣም ማመስገን የምፈልገው ቤተሰቦቼን አመሰግናለሁ። እናቴን፣ እህቴን፣ እህቶቼን፣ ሁለት እህቶች አሉኝ፣ ኤልሳቤት እና ትዕግስት። ማለት እኔ በቃ ለዚህ ስራ እንድበቃ ያደረጉኝ በቃ የሆነ ጉልበት ሆነውኝ ማለት ነው። ጉልበት ሆነውኝ ልጄን ይዘው እናቴም ደከመኝ ሳትል እህቶቼም ለዚህ እንድበቃ ያደረጉኝን እህቶቼን ቤተሰቦቼን እንዳለ ማመስገን እንፈልጋለሁ። ከነሱ በመቀጠል ደግሞ ያው እሳት አደጋ መስሪያ ቤትን በጣም አመሰግነዋለሁ እና ልጄን ቅዱስዬ በጣም ወድሃለሁ። አዎ ማለት ያው የኔ እድሜ እንትን እያለ ነው የሚሄደው ማለት ልጅ ደግሞ እያደገ ስለሚሄድ ያው ቅዱስ ደግሞ አላማውም ሀሳቡም ፍላጎቱ ይሄ ስለሆነ የኔ ተተኪ ልጄ እደግልኝ። በጣም ወደዋለሁ ልጄን፣ እናቴን፣ ስላስበሬን፣ ጓደኞቼን። አንድ እህት አለችኝ። በአባቴ በኩል ያሉት ብዙ ናቸው። አመሰግናለሁ እጅግ በጣም አጎቴን አለም በኩርን በጣም አመሰግናለሁ። ከዛ ባለፈ ደግሞ የስራ ባልደረቦቼን፣ አብሮ አደጎቼን፣ የመስሪያ ቤት አለቆቼን፣ የቅርብ አለቆቼንም እስከ ላይ ማለት እንደማንኛውም ሰው የመሰለኝን ተናግሬ ማንም አይቀየመኝም። ፊት ለፊት ነው የምናገረው። የትም ቦታ ቢሆን ፊት ለፊት ተናግሬ ይህንን ነገር ሁሉ ችለው እዚህ ደረጃ። ሁለተኛ አዲስ አበባ የከተማ አውቶቡስን አመሰግናለሁ። አሰልጣኞቼን መንጃ ፍቃድ ሳወጣ የነበሩት አሰልጣኞቼ እኔን ለማብቃት እዚህ ደረጃ እንድደርስ ማለት ነው። 5 አመት ስነዳ ክልልም ብዙም ባልወጣም እስካሁን አንድ አደጋም ደርሶብኝ አያውቅም፣ ግጭትም ደርሶብኝ አያውቅም። እነሱን አመሰግናለሁ። የቅርብ ጓደኞቼን፣ የስራ ባልደረቦቼን እጅግ አመሰግናለሁ። ልጄን ራኬብ ደንበላሽን በጣም በጣም ወድሻለሁ። ጥሩ ደረጃ እንድትደርስ እመኛለሁ። አመሰግናለሁ። ምስጋናው ይደርሳል። እኛም ደግሞ አክብራችሁን እዚህ ድረስ መታችሁ ይሄን የመሰለ ተሞክሯችሁን ስላካፈላችሁን ደስ የሚል ጊዜ ማብረን ስላሳለፍን ከልብ እናመሰግናለን። እንግዲህ ከዚህ በኋላ መልካም የስራ ዘመን እንዲሆንላችሁ እንደዚሁ ደግሞ በዚሁ ጥንካሬያችሁ ደግሞ በርትታችሁ ሌሎችንም እንደምታፈሩ ተስፋ እናደርጋለን። እናመሰግናለን። ተመልካቾቻችን የዚህ ሳምንት የእሳት ዳር ጨዋታችን እስካሁን ስትከታተሉት የነበረውን ይመስል ነበር። ሔዋን ጳውሎስ አብሬያችሁ ቆየው። እጅግ በጣም ደስ የሚል እናትነትን የሚያንጸባርቅ ሴትነትን የሚያጎላ ጥንካሬን የሚያሳይ ከበድ ያለ ሀሳብ ነበር ዛሬ እንግዳ አድርገን ወደ እናንተ የደረስነው። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ሀገራችንን ሰላም ያድርግልን። ሰላሙ ነው።